በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያው የቅዱስ ዮሐንስ ገድል የታኅሳስ ወር ምዕራፍ 12 አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም በታኅሳስ ወር የሚነበብ የሚጸለይ የቅዱስ ዮሐንስ ገድል። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት እነሱም ይገድሏቸው ዘንድ ከእሱ ጋር ተስማሙ። በድብቅ የወይን ቦታ በወርቅ አባብሎ ለመናቸው። ወልደ ነጎድጓድ ቅዱስ ዮሐንስ ይህን ሰይጣን እንዳደረገ በመንፈስ ቅዱስ አወቀ። አብሮኮሮስ ልቦናህን አጽና ታገስም አለኝ፣ ሰይጣን አርዳሚስ በአዳራሽ ውስጥ አለና። እነሆ ሰይጣን ግድያን፣ ታላቅ መታወክን በእኛ ላይ አመጣ። ከወታደሮቹ ሁለቱ ታላላቅ ወታደሮች በእኛ ላይ ተነስተው ስለኛ ክፉ ነገርን ተናገሩ። ጌታችን ኢየሱስ ክርስቶስ ሰይጣን ከነሱ ጋር የተነጋገረውን ሁሉ አየና ገለጠልን። ልብህን አጽና አትፍራ። እንደዚህ ብሎ ይህን ነገር ሲነግረኝ እነዚያ ሁለት ሰዎች መጥተው ያዙኝ። ዲዮስቆሮስ ሳይኖር በዚች ሰዓት ቅዱስ ዮሐንስ ከኔ ጋር ተቀምጦ ለምን ትይዙታላችሁ አላቸው። አስቀድመ ስላዘጋጀኸው ስለ ምትሃት ነው። በዚህ ዓለም ብዙዎችን የምታስደስት ብዙዎችን ደግሞ የምታሳዝን ምትሃት የምታሳየን አሉት። የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ የእግዚአብሔር ወዳጅ ወልደ ነጎድጓድ ቅዱስ ዮሐንስ ስለዚህ ነገር በእኔ ላይ ምስክር ማን ነው አላቸው። በዚህ ሟች ዓለም ሥራ በደካማና በሟች ሥጋህ ሊገድልህ የሚፈልግ ክፉ ነገር በአንተ ላይ እስከሚመጣ ድረስ እኛ በግዞት ቤት እናደርግሃለን አሉት። ወልደ ነጎድጓድ ቅዱስ ዮሐንስም ምስክር ከእናንተው ጋር ካልደረሰ በግዞት ቤት ትዘጉኝ ዘንድ አይቻላችሁም አላቸው። እነሱም ቅዱስ ዮሐንስን በጥፊ መቱት። ትዘጉኝ ዘንድ አይቻላችሁም ብሏቸዋልና ይዘው ወደ ግዞት ቤት ወሰዱኝ። ጠፍ በሆነችና በውስጧ የሚኖርበት በሌለበት በምድረ በዳ ውስጥ ጨመሩኝ፣ ይገድሉኝ ዘንድ ከሰይጣን ጋር እንደተስማሙ መጠን። ሮምናም ወደ ዲዮስቆሮስ ሜድን አፈጠነች። በእኛ ላይ የደረሰውን ሁሉ ብዙ ሰዎችን የሚያስደነግጡ መከራና ሐዘንን ነገረችው። እሱም ተነስቶ እስከሚያገኘን ድረስ ፈለገን፣ ከእጃቸውም አዳነን። ድንቅ በሆነ አነጋገር ለእነሱ ነገራቸው። በቅዱስ ዮሐንስ ምክንያት በእነዚያ ሰዎች ላይ ለምን ትሄዳላችሁ አላቸው። የሚከሳቸው ከሳሽም አልመጣም። በግዞት ወህኒ ቤት ያይደለ ምድረ በዳ ወደ ሆነ ቦታ አስገባችኋቸው። ነገር ግን በስውር ትገድሏቸው ዘንድ ነው። እነሆ እነዚያ ሰዎችን ወደ ቤቴ ውስጥ እስክደርስ ድረስ አባረሯቸው፣ አካሰሷቸው፣ አዋቀሷቸውም። ሁለቱ ሰዎች በቤታችን ውስጥ እንደርስ ዘንድና ያካስሱን ዘንድ ከእነርሱ በአንዱ ንጸና ዘንድ ይሻላል። አግባብ በሆነ ነገር ያዛቸው። ከኛ ታርቋልና ሰይጣን ተቀምጦ ወዳለበት ቦታ ደረሱ፣ አላገኙትም። አገሩን ሁሉም ይዞራሉ። ወሬውን አግኝተው ወደ ዲዮስቆሮስ መግባትን ፈሩ። እሱ አገረ ገዢ አገር አስተዳዳሪ ንጉሥ ነውና በታላቅ ሐዘን ኖሩ። ከዚህም በኋላ ሰይጣን ታያቸው፣ እንደዚህም አላቸው፣ ወንድሞቼ ሆይ ለምን ክፉ ሥራን ትሰራላችሁ? የደረሰባችሁን ሁሉ እወቁ አላቸው። ዲዮስቆሮስም ከባላጋራችን አዳናቸው። ከኛ ጋር ትኖር ዘንድ ብትወድስ በእኛ ላይ ይሻልሃል አሉት። እሱም ተመለሰ፣ ፈጽሞ እያዘነ ከእነሱ አንዱ ከእነሱ ጋር ነበር። የተሰበሰቡ ብዙ ሰዎችን ሰበሰቡ። አስቀድሜ ለሰዎች ነገርን እናገራለሁ አላቸው። በዚያን ጊዜ በቅዱስ ዮሐንስ ላይ ፈጽመው ተቆጡ። ከአይሁድም ብዙዎች ወደ ዲዮስቆሮስ ቤት ገብተው የአገረ ገዢውን በሮች ሰበሩ። አገረ ገዢውንም በቤት ውስጥ መተተኞችን ታስቀምጥ ዘንድ አይገባህም አሉት። ወደኛ ካላገባሃቸው ቤትህን እናቃጥላለን አሉት። ገንዘብህን ዕቃህንም ሁሉ እንበረብራለን፣ አንተንም እንገድልሃለን፣ ልጆችህንም እንገድላለን፣ ያለ ፈቃድህም እንወስዳቸዋለን። ወሬውም በሀገር ውስጥ ይሰበካል። ወልደ ነጎድጓድ ቅዱስ ዮሐንስንና ደቀ መዝሙሩን አብሮኮሮስን ይፈልጓቸው ዘንድ ሰዎች ከዲዮስቆሮስ ቤት ውስጥ ተሰበሰቡ። ወንጌላዊ ቅዱስ ዮሐንስ ተሰብስበው የመጡ ብዙ ሰዎችን ባየ ጊዜ ዲዮስቆሮስን እንደዚህ አለው፣ እኛ ገንዘብህንና ዕቃህን የምንወድ አይደለንም።
ያንተን ገንዘብ ወስደን ሰውነታችንን ያለ ጊዜ ልንገድል አንፈልግም። አንተስ ስለ ገንዘብ ጥፋት ትፈራለህ፣ ታዝናለህ። የመከራችንን መስቀል ተሸክመን እንከተለው ዘንድ መምህራችን ለኛ አስተምሮናልና። ዲዮስቆሮስም እነሆ ቤቴን ያቃጥላሉ፣ ገንዘቤንም ይበረብራሉ፣ እኔንና ልጆቼንም ስለ እናንተ ይገድላሉ፣ ሁላችንም እንሞታለን አለው። ወልደ ነጎድጓድ ቅዱስ ዮሐንስም አንተ ወይም ልጆችህ ከገንዘብህም ቢሆን ከወርቅህም ለራሳችሁ ፀጉር ለሚፈልጉን ሰዎች መልሰን አለው። የተሰበሰቡ እነሱ ይበረቱብናልና። አንተና ልጆችህስ የእግዚአብሔርን ኃይል እስከምታዩ ድረስ ከቤታችሁ ውስጥ ትጠጋላችሁ። ዲዮስቆሮስም ወደ እነርሱ መልሶ ወደ አርዳሚስ ምኩራብ ወሰደን። ቅዱስ ዮሐንስ ወደ ምኩራቡ በቀረበ ጊዜ የሚይዙንን የኤፌሶንን ሰዎች ይህ የአርዳሚስ አዳራሽ ምንድን ነው አላቸው። ቅዱስ ዮሐንስም ትንሽ ሰዓት በዚህ ንቁም አላቸው። እነሱም ቅዱስ ዮሐንስ ወልደ ነጎድጓድ እንዳላቸው አደረጉ። ዓይኖቹን ወደ ሰማይ ቀና አድርጎ ጌታዬ ኢየሱስ ክርስቶስ ሆይ በኃይልህ ይህ ምኩራብ ይውደቅ፣ እነዚህ ሰዎችም እንዳይሞቱ ብሎ ተናገረ። እንደ ተናገረውም ሆነ፣ ያ ምኩራብ ወደቀ። ቅዱስ ዮሐንስም አንተ ሰይጣን እርኩስ ከዚህ ሽሽ ራቅ ባለው ጊዜ ሰይጣን መለሰ፣ ከእኔ ምን ትፈልጋለህ አለው። ወልደ ነጎድጓድ ቅዱስ ዮሐንስም ሰይጣኑን በዚህ ምኩራብ ስትኖር ስንት ዓመት ሆነህ አለ። ሰይጣኑን መልሶ ጣዖት አምላኪዎች በሚያመልኩት በዚህ ትልቅ በሆነ የጣዖት አዳራሽ ውስጥ 49 ዓመት ኖርሁ አለው። ቅዱስ ዮሐንስም የንጉሡ አገልጋዮችን በእኔ ላይ በጠብ ያስነሳህብኝ አንተ ነህን አለው። ሰይጣንም እኔ ከዚህ ብሆን ምን አገባህ ብሎ መለሰ። ወልደ ነጎድጓድ ቅዱስ ዮሐንስም በጌታችን በኢየሱስ ክርስቶስ ስም ትወጣ ዘንድ እኔ ያዝሃለሁ አለው። እስከ ዘላለሙ ድረስ ወደ እሱ እንዳትገባ በእውነት እንበለ ሐሰት። ሰይጣን ፈጥኖ በወጣ ጊዜ ስለዚህ ነገር የተሰበሰቡ ሰዎች ስላዩት ነገርም ደነገጡ። ሁላቸውም በአንድ ቦታ ተሰበሰቡ። እነርሱም እርስ በእርሳቸውም ያደረጉትን እንዳላደረጉ አላየንም ተባባሉ። ኑ ይዘን ለአገረ ገዡ አሳልፈን እንስጣቸው፣ እንደ ኦሪትም ሕግ እንግረፋቸው። መሪውን የሚባል አይሁዳዊ ሰው ከእነርሱ ጋር ሳለ ያም አይሁዳዊ ሰው እንደዚህ አላቸው። ሌሎች መተተኞች እነሱም ሁሉንም ብልሃት እውቀት ክፉንም በጎንም ያውቃሉና እንገድላቸው ዘንድ ይገባናል፣ ስለ እነርሱ አንመርምር። መልካም ብለሃል አሉት። መሪውን ግን የተሰበሰቡትን ሕዝቡን ሁሉ አወከ። ቃሉን አልተቀበሉትም እንጂ ወስደው ወደ አገረ ገዡ አሳልፈው በእጃቸው ሰጡን። ሹማምንቱም እነዚህን ሁለት ሰዎች በምን ምክንያት ነው ወደኛ ያመጣችኋቸው አሏቸው። እነሱ መተተኞች ናቸው አሏቸው። ከአስማተኞች ጥበብ የበለጠ ምን ጥበብ አደረጉ አሏቸው። መሪውን የሚባለው ከንጉሥ አገልጋዮች አንዱ ከእግራቸው ደርሶ መሪውንም ስለ እነርሱ የምትለውን ወደኛ መጥቶ የተቃኑትን ቃሎች ይንገረን አለው። ከሳሾች እስከሚመጡ ድረስ እነርሱንም በግዞት ቤት ያስቀምጧቸው አሉ። እነሱም ወደ ግዞት ቤት አስገብተው በእግር ብረት አሰሩን፣ እንዳንቀመጥም አደረጉን። የጭፍሮች አለቃን ከእኛ ጋር ላኩ። የተሰበሰቡትን በእግር መንገድ ሁሉ መጡ። ዘዋሪም በአገር ውስጥ በየአገሮችም 3 ቀን ሙሉ ዞረ፣ የፈለጉትንም ሰው አላገኙም። ወደ ሹማምንቱም ተመልሰው ያን ሰው አላገኘነውም አሏቸው። የአገር ሽማግሌዎችም መልሰው እነዚህ ነጋዴዎች ሰዎች በግዞት ቤት ይኖሩ ዘንድ ተገቢያችን አይደለም አሏቸው። ክፉም ሆነ የቀና ምስክር በእነርሱ ላይ አላገኘንባቸውም፣ የሚመቀኛቸውም ከሳሾች አላገኘንምና። ሹሞችም መለሱላቸው፣ ወደኛ ልከው በስውር አድርሰው በእኛ ላይ ተደነቁ። በአገር ውስጥ እንድንኖር ዘንድ ምንም ከትምህርታችንም እንዳናስተምር በአገርም አገሮች ሁሉ አስወገዱን፣ በየአውራጃዋም ያስወግዱናል። ወልደ ነጎድጓድ ቅዱስ ዮሐንስም ወዳረገበት ሞርሞሪያን ወደሚሏት ቦታ ያደርሱናል። እኛም ብዙዎች ባዩት በዚያች ታላቅ ቦታ 3 ቀን ተቀመጥን። ጌታችን ኢየሱስ ክርስቶስ ወንጌላዊ ቅዱስ ዮሐንስን በሕልም ተነጋገረው። እኔ ጌታህ ነኝ፣ ተነስተ ወደ ኤፌሶን አገር ሂድ ብሎ ተናገረው። ከ3 ቀን በኋላ አንተን በደሴት በግዞት ያኖሩሃል። ይህችውም ብዙ ችግርን ረጅም ዘመንን ታመጣ ዘንድ ትወዳለች። ስለዚህ ነገር በፍጥነት ተነስተህ ወደ ኤፌሶን ግባ። ስለዚህ ነገር በፍጥነት ተነስተን ወደ ኤፌሶን አገር ገባን።
በገባን ጊዜም በዚያ ያሉት አዳራሾች ሁሉ ወደቁ፣ ከእነርሱም የቀረ የለም። ወልደ ነጎድጓድ ቅዱስ ዮሐንስ ገና ግዞት ቤት ሳይወስዱት አስቀድሞ በኤፌሶን ይህን አደረገ። ከአይሁድ በእሱ ላይ ስለሆነ ቁጣ ምክንያት ሳይሆን በእርሱ ላይ ሰይጣን ከሚያመጣቸው ጸሐፊዎችም የተነሳ ከእነሱ የተገለጡ ድንቅ ሥራዎችም በእሱ ላይ የወጡ ሆኑ። በፍጥሞ ደሴቶች መገፋቶች ነበሩበት። ይህ ሁሉ በመጽሐፍ ውስጥ ፍጹም የተጻፈ ነበር። ስሙም ቀማድጌ ይባላል። ስለዚህ ነገር አብን ወልድንና መንፈስ ቅዱስን ያመሰግናል። ዛሬም ዘወትርም እስከ ዘላለሙ ድረስ በእውነት እንበለ ሐሰት ይሁን 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 ይደረግ። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሚን። በእውነት የጌታችን የኢየሱስ ክርስቶስ ሐዋርያውና አገልጋዩ የዘብዴዎስ ልጅ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሚን። በእውነት የእግዚአብሔር ሰላም በሁላችሁ ላይ ይሁን። ወደ አገር ሄዳችሁ ያዘዝኋችሁን ነገር ሁሉ ይጠብቁ ዘንድ ወንድሞችን እዘዟቸው፣ ንገሯቸው ይለናል። ስለሱ እንዋቀስ ዘንድ አለንና ከእግዚአብሔር ፈቃድ የተነሳ ምንም የሰወርኋችሁ ነገር የለምና። እናንተ ግን እንደ ሥራችሁ መጠን ትከፈላላችሁ። እኔ ግን ከደሙ ንጹሕ ነኝ። እኔ ከነገርኋችሁ ሰምታችሁ ካወቃችሁት ትምህርት የሰወርሁት ነገር የለም። እጥፍ ድርብ ሆናችሁ እንዳትወድቁ እንዳይፈረድባችሁ ተጠበቁበት። ከእናንተ ብዙ ዕዳ ያላቸውን ብዙ ይፈልጓቸዋልና። እሱ ጌታችን ኢየሱስ ክርስቶስ እንደተናገረ እስከ ዘላለሙ ከእናንተ ጋር ይሁን። ፈቃዳችሁን ይፈጽም ዘንድ ያጽናችሁ፣ ያለ ኃጢአት በፈቃድ ውስጥ ያጽናችሁ። ቅዱስ ዮሐንስም ከዛሬ ጀምሮ ከእናንተ ጋር አይኖርም፣ ከእንግዲህ ወዲህ በዓይነ ሥጋ አታገኙትም። ይህንም ነገር ከሱ በሰማን ጊዜ እጆቹንና እግሮቹን እጅ ነሳን፣ መራራ ልቅሶን እያለቀስን ተሰናበትን። በጉድጓድ ውስጥ ትተነው ወደ አገር ሄድን። የሆነውን ሁሉ ነገር ለወንድሞች ነገርናቸው። እነሱም አድንቀው ዝም አሉ። እነሱም ወዲያውኑ ፈጥነው ከእኛ ጋር ወደዚህ አገር መጡ። ቅዱስ ዮሐንስን በመሬት ላይ ባለች በምድር ውስጥ ልብሶቹንና ጫማዎቹን አገኘን እንጂ መቃብሯንም የቆፈሯት አልታወቁም። ወልደ ነጎድጓድ የተባለ ወንጌላዊና ሐዋርያ ቅዱስ ዮሐንስ ከመምጣቱ አስቀድሞ ስለተደረገው ነገር ሁሉ አደነቅን። መሬቱ የሰፋና የሞላ ብዙ ስለመሆኑ ቦታው ከሆነበት ዘንድ ተረድተን አደነቅን። ለሚገባቸው ይህን ስጦታ የሰጣቸውና ወዳጁ የዘብዴዎስ ልጅ ሐዋርያና ወንጌላዊ ቅዱስ ዮሐንስንና እግዚአብሔር አምላክን እያመሰገንን ወደ ከተማው ተመለስን። ለሰው ፍጥረት ሁሉ ድንቅ ከሚሆን ከዚህ አስፈሪ ሞትም አዳነው። ስለዚህ ነገር እግዚአብሔርን እናመስግነው። ከሰማያዊ አባቱ ከእግዚአብሔር አብና ከማህያዊ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይገባዋል። ጸሎቱና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ እህተ ማርያም፣ ወልዴ፣ ወለተ ኪዳን፣ ወልደ ሩፋኤል፣ መዓዛ ድንግል፣ ወልደ ሚካኤል፣ ወለተ ኪዳን፣ ሁለተ ማርያም፣ ወለተ መስቀል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ እህተ ማርያም፣ አስካለ ማርያም፣ አታለል፣ ይመር፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ ተፈሪ፣ አበቡ፣ ብርቄ፣ አጸደ ማርያም፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣
ወልደ ገብርኤል ኃይለ ሚካኤል ተክለ ሥላሴ ሀብተ ሥላሴ ምስጢረ ሥላሴ መንበረ ሥላሴ እሴተ ድንግልና ሲሂነ ማርያም ምራተ ሥላሴ ጽጌ ማርያም ወርቅ አለማው ወለተ ገብርኤልና ገብረ ጊዮርጊስ ቶማስ ፍቅርተ ማርያም ሰይፈ ሥላሴ ተክለ ሥላሴ አስራተ ማርያም ስህነ ማርያም ወለተ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ተሬ ወለተ አማኑኤል ብስራተ ገብርኤል ወልደ ሩፋኤል ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ወለተ ሰንበትና ወለተ ጻድቅ ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ማርያም ገብረ ሥላሴ ወለተ ኪዳን ገብረ ኢየሱስ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንደዚሁም በአካል በሥጋ የተለዩንን ወልደ አማኑኤል ገብረ ሥላሴ ወለተ ማርያም ኃይለ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት